አኩርፊኝና ለባብልሽ ሁልጊዜ ካንቺ ጋር መጫወት ያጠፋል ትካዜ። ስለዚህ ቆይ ምንድን ነው ስለየትኛው ወንድምነት ነው የምታወሪው? አኑ ምንም ላያወራሽ ይችላል። አዎ ማንንም ሰው ሊያስተካክለው ይችላል። አትጩብኝ በቃ የጠየቅሽውን ነገር በጠቅላላ በ5 ደቂቃ ውስጥ ካልሆነ አኙ የምታደርጊው ምንድን ነው? እኔ ወንድሜ ቤት ልግባባት ነው እንዴ? አንተ ጋር ለመቆየት እኔ ማብራሪያ ይጠበቅብኛል። እንደ እህቴ ላይሽ ይችላል። አንቺ እንደ ወንድምሽ ልትሆኚ ትችያለሽ። ባለቤትሽ ግን እኔ እንደ ወንድምሽ አድርጎ ያስበኛል ወይ ነው? ምን አገባክ? አለሙን ነው እንዴ? እኔ የሆነ ነገር ፈልጋለሁ፣ የሆነ ነገር ውስጥ ገባው ድረሽልኝ ሲለኝ እኔ ለሱ ስንት ነገር አልሆንኩለትም፣ ከስንት ነገር አልወጣሁትም። ዛሬ ግን እኔ ቃል ሲጥለኝ እሱ ጭራሽ አልፈልግም አልከኝ አይደለ? ማለት ጥሩ ስሜት ላይ በስሜትክ ነው እንትን የምትለው ሰዎች የምታስተናግደው። እኔ እኮ ሰው አይደለሁም፣ እህትህ ነኝ። ሰማኸኝ? እህትህ ነኝ እኔ እሱ መች ጠፋኝ? መሪ ምንም እኮ ልታዳምጪኝ አልፈለግሽም እኮ ኪያ። ከወጣንዳችሁ ደህና ሆናችሁ ቢሆን እኮ ችግር የለውም። ግን እሱም የራሱን ችግር ይዞ አንቺም የራስሽን ችግር ይዞ አንድ ቤት ውስጥ ሁለታችሁ ምን ነው ያልገባኝ ነገር ምንድን ነው? እሱ ችግር አልነበረውም። አንተ የተረዳሁት ያለሁት እኔ እኮ ፈልጋለሁ። ከአንተ በላይ የትም ላስቀምጣት አልችልም እኮ ቶፋ። ከአንተ በላይ ሊንከባከብልኝ ሊጠብቅልኝ የሚችል ማንም የለም። እዚህ ብትሆን እኮ ነው ደስ ይለኛል እኮ። ነገር ግን ያለበት ሁኔታ ነው እኔ እንደዚህ እንትን እንድል እኮ የማያደርገኝ። ምን ያህል እንደምትቀራረቡ ምን ያህል ደግሞ እንደ ቤተሰብ እንደምትተያዩ አውቃለሁ እኮ። ተው በቃ ችግር የለውም። እንደዚህ የሚሆነው እኔ ግን አሉ በትሷዚ ብትሆን ችግሩ ምን እንደሆነ አልገባኝም። ቶፋ ይሄን ያህል የምታስብ ራሱ አልመሰለኝም ነበር። ይሄን ያህል ምን የተፈጠረ ነገር አለና እንኳን ያቺ ማንም ማታውቃት ማንም ሴት መታ ስትኖር አልነበር እንዴ? እንኳን ያብሮ አደገ ነው በቃ እውነቴን ነው እንዴ? ስንት ነገር ያሳለፍነው እህትና ወንድም እንኳን ይቅርና ያቺ እንኳን መታ እዚህ ስንት ጊዜ ስትኖር አልነበር እንዴ? እሺ ይኸውልሽ መሪም፣ አሁን እኔ እያልኩት ያለሁት ሌላ ነገር ነው። ምንድነው ያለው? ምንድነው? እኔ ማንም የማላውቀውንም ባዳ አስገብቼ ቤት በቃ እሱ ነው የምልህ። ያን አልከባድ ነገር ሆኖ አይደለም እሱ። ስለዚህ አንተ ስሜት ላይ ጥሩ ላይ ስትሆንና ማዘር አንቺን እኮ እዛ ከብደሻት አይደለም እኮ እዛ ራሷ ጋር ማስቀመጥ ከብዷት አይደለም። በቃ እሺ እሷ ጋር እንደሆነ ለምንድን ነው የፈለከው? ምንድነው እዚህ ጋር በመጣት እንትኑ ጉዳቱ እሷ ራሷ ጋር ልታስቀምጥሽ ለምን አልፈለገች? መጀመሪያ እሱ ግልጽ ሊሆንልኝ ይገባል። አንቺ በቃ እዛ ሄደሽ እኔ ጋር ስትቀመጪ መጀመሪያ ከሷ ፈቃድ ማግኘት አለብኝ። ከሷ ጋር ያለኝ ነገር ሊቆራረጥብኝ አይገባም። መሪም መጀመሪያ እሷን ሄጄ አናግሬያት ፈቃደኛ የምትሆን ከሆነ ትቀመጫለሽ። መሪም አታልቅሽ እኮ እንደዛ ያው ነው ደግሞ ማዘር ቤት ምናምን ነገር መሪም እንደዚህ ብላ ጠይቃኛለሽ ካል የባሰ ለምንድን ነው ማወቅ አይቀርም? ያ እዛ ያለሽ ችግር ማወቅ አይቀርም እሱ በቃ በራሷ ጊዜ ብታውቅ ይሻላል። አሁን ላይ ወደዛ ማትመለስበት ነገር ማዘርን ይበልጥ እያስጨነቃት ነው። እና አሁን ደግሞ ጭራሽ እንዲህ ቦታ እያፈላለገች መሆኑን ካወቀች ማዘር ሌላ ታሪክ ውስጥ ነው የምትገባው ጭራሽ። ቶፋ የመጨረሻ አይ ወንድም ያለኝ ዘመድ ያለኝ እንደሌለኝ እንትን ልበላ አይደል? መሪም ለምን ወንድምሽ በቃ አናርጋኩኝ እየኖርኩ አይደለም። አሁን እኮ አብራችሁ መሆን ትችላላችሁ። በቃ እኔ እናንተ መሀል መግባት አልፈልግም። በቃ ችግር የለውም። እዚህ መሆን ትችላለሽ። እኔ ማዘር ሄዳለሁ። ለምንድን ነው የምትሄደው? ቆይ ምንድን ነው ይሄ ልጅ? ቆይ እዚህ ቤት ከመምጣቴ ነው ወይስ እኔ እና እሱ አብረን ከመኖራችን ነው ችግሩ? ምንድን ነው ንገረኝ እስኪ ቶፋ። አብረን ከመኖራችን ነው ችግሩ? አንደኛ ነገር ባልተዳር ነሽ፣ አብረን መኖር አንችልም። በቃ ማለት ዳረገኝ። በቃ እሱ የራሴ ጉዳይ ነው። ፕላስ ደግሞ ይሄ አልነገርሽም። ስፔሲፊክ አድርገሽ ነግረሽም ቢሆን ነው ችግር የራሴ ነበር። ጉዳይ ነው አልኩህ እኮ በቃ እንዴ እኔ ማብራራት ይጠበቅብኛል እናንተ ጋር መጥቼ ለመኖር አንተ ጋር ለመቆየት እኔ ማብራራት ይጠበቅብኛል። እንደ እህቴ ላይሽ ይችላል። አንቺ እንደ ወንድምሽ ልትሆኚ ትችያለሽ። ባለቤትሽ ግን እኔ እንደ ወንድምሽ አድርጎ ያስበኛል ወይ ነው? ምን አገባክ? ምን አስጨነቀኝ? አንቺ ወደ ያስጨነቀኝ አብሮ ደግ አይደለ እንዴ? አብረን ስንት ነገር አሳልፈን አይደል እንዴ? ግን ወንድምሽ አይደለም የስጋ ዘመድሽ ወይ ደግሞ የስጋ ወንድምሽ አይደለም። ያን ነገር ባለቤትሽ ጠንቅቆ ያውቃል አይደል? ታዲያ አንቺ እኔ ጋር ስትሆኚ ለሱ ኖርማል ነው? በጣም ኖርማል ነው። ኖርማል ባይሆን እንኳን አይመለከተኝም። አንተም ሊመለከት አይገባም። ይሄ አይደለም ዋናው ነገር፣ ይሄ አይደለም ሲጀመር ስላልፈለክ ነው። ቤት ሄደህ መኖር ትችላለህ። ለምንድን ነው የሚኖረው ነው ጥያቄ። ለምንድን ነው
አሁን መረም የሱን ነገር ነው እሷ ካለችበት አይብስም። ይሄ እሷ ካለችበት አሁን ዲፕሬሽን የኔ አይብስም። እኔ ዛሞን ኮና ንክፍል አለ አይደል? እዛ ለመገብታት ነው ፈልግ ኮና ኖርማል ነው እንጂ እናንተ በእናንተ መንገድ እንዳያችሁት አላውቅም። እኔ ግን ለምን ኖርማል አልመሰለኝ። አንተ በምን አይነት መንገድ ነው ያየኸው? እስቲ በአንተ አንግልኛ ነው እስቲ በምን አይነት መንገድ ነው ያየኸው? እኔ ማየሁበትን አንግል እኮ ነገርኩሽ እኮ ማሚ። ለምን በዚህ ልክ ተጨንቃ? እሱ የራሴ ጉዳይ ነው በቃ እኮ የኔም ጉዳይ ነው መሪም፣ የኔም ጉዳይ ነው። እሷ ለምን የተጨነቀች ይመስልሻል? ትዳር ረጅም ሰዓት የሚቆይበት ከሆነ ስትላል ነበር እንዲቆይ አሁን ጥሩ ላይ አልነበርኩም አልፈልግም ስትላል ነበር። አንድ እሱ ነው። ሁለተኛ ነገር ደግሞ የትኛውም እናት የትኛውም ወንድም እህቱም ልትሆን ትችላለች ልጇ ትዳር ፈቶ ምናምን ቤተሰብ ሲቀመጥ ጨንቃቸዋል። እኔም ጨንቀኛ እንደ እናትሽ ቶፋ። እውነቱን ለመናገር ከሆነ ግን ማለት ነው ሳስበው ተከራይታ ብቻዋን ሞታ ምናምን ነገር ስለከተማው ስለምናምን ከወጣሽ ከ6 እና ከ7 ዓመት ያለበት ሁኔታ ምናምን ነገር አካባቢ አታውቀው መንገድ ላይ ቃል እውነቱን ነገር ስነግር ያለበት ሁኔታ ነው እንጂ እዚህ ብትቀመጥልኝ እንደው ደስ ይለኛል። እዛ ይገዳልቶ ወይ አንተ አይነሰር ወይ እኔ አይነሰር ብትሆን የምር ነው። ኧረ ምን ችግር አለበት? ነገር እዚህ ብትሆን ላንተ ማለት ነው። ይኸው እስኪ ቤቱ ምን እንደሚመስል አትፈልግም አይደለ? ይሄን ሁሉ ጊዜ ወንድም አለኝ የሚለው ለካ ቆይ፣ ስለየትኛው ወንድም ነው የምታወሪው? መሪ ዛሬ ክፉ መነጋገር ምናምን አንፈልግም፣ ግን ደግሞ አይናችሁን ምናምን ነገር አላይም ብለሽ እኮ ረጅም ዓመት እኮ አንድም ቀን ቼክ አድርገሽ አታውቂም፣ ደውለሽ እንኳን አታውቂም አይደል? ስለዚህ ቆይ ምንድነው ስለየትኛው ወንድምነት ነው የምታወሪው? አኑ ምንም ላያወራሽ ይችላል። አዎ እውነቱን ነው። አንድ ቀን እንኳን ስልክ ደውለሽ ታውቂያለሽ? ስንደውል እንኳን አስተሽ ታውቂያለሽ? አይናችሁን ላፈር ብለሽ ጥለሽኝ ሄደሽ አልነበረም እንዴ? አሁን ይሄንን ስለዚህ አሁን ያለሁበትን ሁኔታ ተጠቅማችሁ ሁለታችሁም እያበራችሁብኝ እንደዛ ነው። መጎራት ካለበት ረጅም ጊዜ ምናምን ነገር ስልክ እንደውልላት ነበር ያለች። አሁን ለምንድን ነው አንተ ስለ እንደዚህ ነገር እያወራህ ያለው? ይሄ ነው እንዴ ርዕሱ? እሺ ለኔ ተመልሽ ለተፋታ ይከለስ። አዎ አሁን ያለሁበት ነገር ተስማምቼ ነው የመጣሁት። እኔም ያለችበት ሁኔታ ስመለከት ከ7 እና ከ6 ዓመት ከ7 ዓመት በኋላ ነው አሁን ምን ካንተ የተሻለ እዚህ ቤት እንድትቆይ የምፈልግበት ካንተ የተሻለ ሊንከባከባት ችግር የለውም። ቀላል ነገር ነው። አንቺ እዚህ ቤት ትቆያለሽ፣ እኔ እናቴ እሄዳለሁ። በቃ ሰላም ነው እኮ። ለበዓል እንኳን እናቴ ቤት መሄድ እሄዳለሁ፣ ችግር የለውም። ያንቺ ከኔ ባሰ ከባድ ነገር ሆኗል። በቃ ችግር የለውም። ሂጂልኝ እያልኩኝ አይደለም። እሄድልሃለሁ፣ መሄድ አይደለም እንደዚህ አይደለም። እሱ እንኳን አንድ ያልገባችሁ ነገር ልንገርሽ። ለቤትማ ሌላ ቦታ እንትን ያለው ቶፋ አንተ ጋር እንድትሆን ስለፈለኩ ዘንግታችሁት ነው። ባለ ትዳር ናት እኮ። ባለ ትዳር አይደለውም። አሁን ተጣልተናል። በቃ የራሴ ነገሮች አሉ። የራሴ ነገሮች ካስተካከልኩ በኋላ አንተ ጋርም እሱ ጋር ማንም ጋር አልደርስም። በቃ እንዳልመጣባችሁ አይደለም የምትፈልጉት? አልደርስም። በቃ ማለት እሺ፣ ተጣላሽ ማለት እኮ ነገሩ ሁሉ አልቋል ማለት አይደለም እኮ። እኛ ምንም የገባን ነገር የለም። በሽማግሌ ይያዝ፣ ፍርድ ቤት ጉዳዩን ይሰርዘው አይሰርዘው ምንም የምናውቀው ነገር የለም አይደል? ወይ ስፔሲፊክ አድርገሽ አልነገርሽን? እንደዚህ አይነት ነገር ተፈጥሯል አላልሽን? እሺ፣ እኛስ ምን ነገር አንተ የሆነ ነገር ስትሆን ለኔ ደውላል፣ ለኔ ነግረሃል። በቃ የሆነ ነገር የራሴ ነገር አለ፣ ራሴ ማስተካከለው ነገር አለ። ራሴ ካስተካከልኩት በኋላ ያለውን ነገር ነግራቸዋለሁ። ለምንድን ነው ያስጨነቃችሁኝ ያላችሁት እንዴ? ወሀብጂ አንተ ሰላም ነው የምታገኘው። እስቲ ቢያንስ እንኳን ቁርስ ሰርቶ ምን እንኳን የለም። በቃ አንዳንድ ጊዜ እኮ ሁለት እኮ መንቆ ቆንጆ ነው። ኪዩ እሷ እኮ እኔ ጋር መሆኗን እኮ አልጠላውም ነበር። ረንቴ ነች እኮ ምንም ነገር እኮ ልታቀልልኝ ትችላለች ምናምን ነገር ችግር አልነበረውም። ግን ደግሞ ይኸውልሽ አንድ ያልተረዳሽኝ ነገር ምንም አትረጂ። በቃ ተይው ያልተረዳሽኝ ነገር በቃ ችግር የለውም። ተውፋ እንትን አይደለ ኢቭን ባለቤቷን እኮ እኛ እናውቀውም እኮ እንደገባች ብቻ ነው የተነገረን የሰማነው። እንደማናውቅ ታውቂያለሽ። ምንም የምናውቀው ነገር የለም። ቆይ አሁን እኔ እየወቀሳችሁ ነው እንዴ ያላችሁት? አሁን ርዕሱ ይሄ ነው እንዴ እኮ በደንብ እኔ ካለሁበት ነገር ይሄ በልጦ ነው አይደለም? እሺ እኛ ወንድሞችሽ ነን። አዎ ነን። ወንድሞችሽ ከሆነ ልትነግሪኝ ይገባል። እኔ ከአንቺ ጋር በአካል አልተገናኘሁም ማለት ስላንቺ አላውቅም ማለት አይደለም። አሁን የሚያውቀውን እያንዳንዱ ነገር ይነግረኛል፣ አወራዋለሁ። መሪም እንዴት ነች፣ እንዴት እየሆነች ነው፣ ሜጋስ ያለው ነገር ምናምን እያልኩኝ አወራለሁ።
ምንም የተለ እኔ እንኳን በእንደዚህ አይነት ሲቹዌሽን ስረጋጋ ነው የምነግራችሁ እንዴ እኔ በዚህ ሁኔታ ውስጥ ሆኜ ነው እንዴ ስለናንተ እንደዚህ ነገራችሁ ማስረዳችሁ ማለት እንደ ጉዳህ ማርነ እሷም ታጥበነጣት ከዛ በኋላ ምን እንደሚለው ያቀብል ሰው የለም እዚህ ብቻ አንተ ትክክል ያለቀስክ ነው አይደል እንዴ በቃ ለትንሽ ጊዜ እንትን በሉና መሬን ካለና ፊዮኔስ ባስቀይማትስ ጥቅም ሙድ ላይ አይደለም ያለው ወይ ታስቀይመኝ ሲደብረኝ የሆነ ጫን ብላትስ ምናምን ነገር ያለንን ዘንድና ሲጀምር ወዳ ከገባችበት ማለት ነው ለሷ ስሜት ደግሞ የምትጨነቅበት ምንም አይነት ነገር የለም ሌላ በቃ የምትሆነውን ነገር ትኑ ቶፋ እኔ ነው ለመናገር ከሆነ ማለት ነው አንድ ሀቅ ልንገር ወይ እኔ ጋር ነው የምትሆነው ወይ አንተ ጋር ነው የምትሆነው በቃ ልጅቷ ከ6 ከ7 ዓመት በፊት ነው የወጣችሁ ብያለሁ ስለ ሀገሩ ምንም የምታውቀው ነገር የለም ብቻዋን ተከራይታ እንድትኖር አልፈልግም ማዘጋ ደግሞ አልመለስም ማለች እኔ ጋርም አልሆንም ማለች ያለኛ አማራጭ አንተ ጋር ነው ቶፋ ይመስለኝ ነበር እንደዚህ በጣም ከባድ ነገር ይሁን ይመስለኝ ነበር ሲጀምር አንተ እናትህ ጋር ብትሄድ እኮ አንድ ሰፈር ነን አይደለ እናትህ ከእናትህ ጋር መገናኘት አንተ ከእናትህ ጋር መገናኘት አይቀርም ምን ሊባል ነው ቆይ ቤትስ ምን ልትል ነው ቆይ አልገባኝም እኔ 2 ወር ቆይ 2 ወር እናትህ ጋር ልትቆይ ቆይ ምን አስበህ ነው ቆይ ንገረኝ እስኪ ምን አስበህ ነው ይሄን ያህል እንዴ እኔ እህትነኝ አይደለ እኔ እህትነኝ ሌላ ምንድነው ምን አለ ምንድነው ይሄን ያህል ባላ ምናምን የምትለው ልክ እንደ አንዋር ነው አንተንም በቃ ስላንተ የሚሰማው ስላንተ ብዙ ነገር እንትን የሚለው ልክ እንደ አንዋር ነው ሜክ ቆይ ቢሆን እንኳን እኔና እሱ ጀምር አንድ ላይ አይደለንም ብዙ ነገሮች አሉ መሀላችን ክፍተት ተፈጥሯል ግን ቢሆን እንኳን ምንድነው ይሄን ያህል አስፈራ ነገር እንዴት አስበህ ነው ቆይ ራስህ እንዴት አይተከው ነው ንገረኝ እስኪ እንዴት አይተከው ነው እንጂ በቃ እኮ ሌላ ነገር ነው እኮ በእኔ አንግል አይደለም ያዩት እኔ በሱ አንግል ኖርማል ይሆናል አይሆንም ነው ስለሱ አንግል ምን አስጨነቀ እኔ ነኝ የምበልጠው እኔ ነኝ እህትህ ወይስ እሱ ማታውቀው ሰው ነው ዞሮ ትዳር ነው እኮ ካንቺ ጌታ ያዘ ሰው አይደል እንዴ እሱን የሚያስፈልገው ነገር አደረኩኝ ማለት ነው ካንቺ ጋር ያለው ነገር አስጨረስኩኝ ማለት እኮ ነው አኑ በቃ ችግር የለውም እንትን ማለት አይደለ ቤት ተከራይቼ ወይ ደግሞ ሌላ ጸብ ካልፈለግሽ ሌላ ጭቅጭቅ ካልፈለግሽ ማለት ነው ያኔም በእኔ ህይወት አይመለከታችሁም ምናምን ነገር እያልሽ ነው እዚህ ሁሉ ነገር ውስጥ የገባሽ በቃ እሺ ችግር የለውም እዚህ መሆን ትችላለች እንደዚህ አስጨንቄ አልነበረም የመሰለኝ ከአንዳንድ እሺ ችግር የለውም ብትል እንደዚህ አልነበረም የጠበቅኩት እንዴት እንጠበቅሽው በቃ ችግር የለውም እኮ አልኩሽ ማርያም ይሄ የዋህነትም ጅልነትም በቅጡ አለማሰብም ነው የራስሽ ችግር አለብሽ እሱ ደግሞ ያለበት ችግር ማንንም ሰው ሊያስተካክል ለምንድን ነው እየጮኸ አትጮህብኝ በቃ ምን ነገር በቃ ጥፋተኛ ነኝ አይደለ እስከዛሬ አልጠየኳችሁም አላየኋችሁም በቃ የራሴ ነገር አለብኝ አትጮህብኝ በቃ እሺ በቃ አንደርስታንድ ለማድረግ ነው ከመናገር እሺ በቃ መቆየት አልፈልግም በቃ አልኖርም በቃ ኪያቴ በቃ አልኖርም ይሄንን አይደል የፈለገው በቃ እንዴት ነው ያለ ገንዘብ ችግር የለም የጠየቅሽውን ነገር በጠቅላላ በ5 ደቂቃ ውስጥ ካልሆነ አኙ የምታደርጊው ምንድን ነው እኔ ወንድሜ ቤት ልግባ ባልኩ ነው እንዴ ተመልከች እየሰራሽ ያለሽውን ነገር ምንም እየሰራሁ አይደለም ልጁ ራሱ ሰላም ያስፈልገዋል ያለበት ሁኔታ ተመልከቺ ሰምተኸኛል አይደል አሁን ቸግሮኝ እኮ አይደለም እሱ ቤት የመጣው በቃ እሺ መቀመጥ ትችያለሽ እኮ አልኩሽ የነበረበት ስሜት ጥሩ ሁኔታ ላይ ስላልነበር ነው አሁን ደግሞ እሺ ምንም ሳይጠይቅሽ ጭንቅላቱ ላይ ያሉትን ጥያቄዎች ሳያጠራ ዝም ብሎ ከመሬት ተነስቶ በአንድ ጊዜ አንቺ የፈለግሽው ተከራከርኩሽ ወደዛ መሄድ አለብሽ አንተ ማለት ዳር ባትሆንና እኔ አንተ ቤት መጣ እንደዚህ አይነት መልስ ነበር የምትሰጠኝ አየህ ግን አይደለም እኔ በደንብ አስብልሽ እሱ ነው ወይም ነገር ልትፈልግ እኮ በቃ መቆየት ትችያለሽ እኮ እያወራሽ አይደል እንዴ እያወራሽ ተሳት ይጂ ምንድነው ከሱ ጋር ማወራው ሰንደይ ሙሉ ነው የተጨቃጨቅ ነው ለሱ ሁሉንም ነገር ማስረዳት አለብኝ እንዴ እሱ ጋር መምጣት ይሄን ያድልኝ ማርያም ለምንድን ነው አልፈልግም በቃ እኔ ገንዘብም ቸግሮኝ አይደለም ማደሪያም አጥቼ አይደለም እኔ
ሩሚ ነገራሽ እኮ አሁን እኮ በቃ እኔ ራሴ ትንሽ እስካረጋጋሽ ለመኖርም እንከን ፍላጎት ታውቃለሁ። እሱን ሰፖርት ለማድረግ በቃ አሁን እንደዛ አይደለም። እሱ ከተስማማ በኋላ ለምን እንደዚህ ትሆኛለሽ? እሺ ምን ነው ታቆም እንደዛ ቆጣጣ ትሄዳለች። እንደዛ ከሆነ ነው ቀጥሎ ለብስ ትሄጃለሽ። በቃ የት ነው የምትሄጂው? አንቺ በቃ ጉልበተኛ ነሽ። የፈለግሽው ነገር ታደርጊያለሽ እና ጉልበተኛ ካልሆንሽ ምን አድርጉ እንደዚህ ብድግ ብለሽ ተነስተሽ ጠፍተሽ ነው። እሺ በቃ እኔ በቃ እንዴ በቃ ተዋት። እሺ ምንድን ነው በቃ አትጮብኝ። እኔ አትቆጣኝ። እንደ ታላቅ የምታከብሪኝ ከሆነ ምንሽንም ነገር እንድትሰሚ ይፈልጋለሁ እንዴ። ቢያንስ አክብሪው። ቤት ወጥ ያለበትን ጫና በኖርማል ሁኔታ አይደለም ያለው። የሌላ ሰው ሁሉ ነገር አስተካካይ ነው ይልቀር እንዴ? የሌላ ሰው ይወጥ። እሺ ምንድን ነው የምትፈልጊው? እሺ አሁን ነገር አምጥቶ ማኖር በጣም ቀላል ነገር ነው። በእሱ አይደለ ይሄ ሁሉ ነገር ይፈጠራል። ይሄን ያህል ሀሳብ ተከታተለው በእሱ አይደለ መሪም እንደዚህ ለሻውቃይ እሷ ከኔ በልጣ ማለት ነው አይደለ? እሷ ከኔ ታሽላ እሷ ከኔ በላ አውቃ አይደለ? ምንድነው ሻውን የፈለግሽው? በቃ እኔ የምፈልገው እዚህ ልቆይ ነው አይደለ? በቃ እዚህ ቆይ እኮ አልኩሽ። መሪ ምንድነው የምትይኝ? እኔ እኮ ግራ ገባኝ። አዎ ትችያለሽ። አዎ በቃ መሪ ማለሽ በቃ ደግሞ ዩቲዩብ ላይ ወጥተህ ቻናል እንሰጠው አለ ምን ቻናል ነው ደግሞ የምትይው? አንቺ ልታሳይ ነው የመጣሽው እንዴ? ትናንትና መጣሽ በኪያ ህይወት ምናምን ነገር ታስሩ ነው። ዛሬ ደግሞ ቻናል ባርኪ ምናምን ነገር ብለሽ ቻናል ምናምን ነገር እኔ አንተ ምን አገባህ? ምን ከተናገረች ስለ ቻናሉ ደግሞ ምን ልትል ነው? እሺ ቆይ ምን አለች? ምንድን ነው እኮ አለች? እሺ ምን አለች? እሺ እንስማት። ቻናሉ ምን ስለ ምን ነው የምትሰሪበት? ምንድነው ቻናሉ አይደል እንዴ? በቃ ኖርማል እኮ ኧረ አንዋር አይደለም ቆርቴ በእናትህ ምንድነው የፈለግሽው? ምንድነው ይሄ ባርክ ቻናል ምናምን ብለህ የከፈትከው ዩቲዩብ ላይ አለ አይደል? ካልሰጠሁት እያልክ አይደል? በቃ ለኔ ተሰጠኝ። በቃ ይኸው ሰጪ ኪያ ከዚህ በፊት ቆይ አንቺ አንድ ቀን እንኳን ሚዲያ ፎቶ መነሳት ማጥቶች ሴትዮ ዛሬ ምንድነው ዩቲዩብ ምናምን ነገር ነው? በቃ ፈልጋለሁ ካላችሁ እንጂ ቆይ ምን ያፈልግ ነገር ነው? አንተ ቆይ ምን አስጨነቀ? ይሄ ለአንተ ከባድ የሆነው ነገር ምንድን ነው? ልጁ ያለበት ሁኔታ አንተ ለምን ራሱ ነው ይኸውልህ ሃኒ መሪም በቃ ኖርማል ነው። ሃኒ ይኸውልህ እሰራበታለሁ በቃ ሌላ አይደለም ሃኒ ዝም ብለህ ለመገዳገል ነው። እሺ አንዴ ሰማኝ አሰማኝም እኮ አንተ ችግር እኮ እሱ እኮ ነው። እሷ ሲጀምር እንዳልከው እኮ ነው። እንኳን ቪዲዮ ተቀርጻ ምናምን ነገር እንትን ልትል ትቅርና ፎቶ እንኳን በቅጡ መነሳት የማትወድ ልጅ እፈልጋለሁ ካለች ተሰደው ማንኛውም ሰው እንኳን ለሷ አይደለም እኔ ለማንም በቃ ብቻ ግን ባርኪን ማላይበት ነገር ይፈጠርልኝ ቪዲዮን አጥፊልኝ ያልኳት ነበር። ኪያ ራሱ ላይክ በቃ ታናሉ ራሱ ቶፊ ሰማኝ አይደል? እሷ ጋር አለ አንቺ ጋር አይደል? ለኔ ተጭኛለሽ። እኔ ራሴ አጠፋለሁ እንደሚሆን አድርጓለሁ። ካንቺ ጋር ከነሱ ጋር እየተነጋገርኩኝ እሰራዋለሁ። በቃ አኑ አትየኝ እሰራዋለሁ። አይደለም የለኝም በቃ ተዋት። አንተ ጫና ውስጥ ገብተህ ነው አንተ ጭንቀት ይሄን ነገር አልፈልገውም። እንኳን ላይክ ባርኪ ተጠቀምበት የነበረውን ይቅርና የኔንም እሰጣታለሁ። እኔ ራሴ መስራት አልፈልግም። ዩቲዩብ ላይ መንቀሳቀስም መታየትም አልፈልግም። አሁን አንቺ ነን ልታክሚኝ ነው የመጣሽው ነው ወይስ ለመኖር ነው? ቆይ ግራ እየገባኝ ነው። በቃ እኔ እሷ እዚህ እንድትመጣ የፈለግከው እኔን ሰላም እንደው ምናምን ነገር ነው ላይክ ድራማ እየሰራችሁ ነው ቶፋ እውነት ነው። ቆይ አይደለም ቆይ አሁን እንደዛ ነው እየመሰለኝ። ምክንያቱም እቺ ልጅ አንድ ቀን እንኳን ፎቶ እንኳን በስትክክል ተነስታ ማታውቅ ልጅ አሁን ቻናል ይሰጠኝ ምንድነው ተዘጋጅቶ ቆይ ምንድነው ኪያ ምንድነው የትኛውን ስራ ልትሰራበት ነው ዩቲዩብ ላይ? በቃ
እነሱ እየጠየቁኝ አይደለም። አሁን ግራ እያጋባችሁኝ ነው ሁላችሁ። መሪም እዚህ እንድትመጣ የፈለጋችሁት ሁን ብላችሁ እኔ ሰላም እንደሆነ ነው። ኧረ ና ምን የባሰ ጭንቀት ትለቅብሃለች። አንተ ዘንድ እንድታስተካክል አልካትም በፍጹም። እኔ እዚህ ነገር ውስጥ ምንም እጅ የለም። አንተን ለማስተካከል ያንተን ህይወት ወደ ለማስተካከል ምናምን ነገር ምንም ነገር አይደለም። ቶፋ ምንም የታቀደበት ነገር የለም። እንደውም ባትኖር እዚህ ቤት ባትመጣ ደስ ይለኛል ነው ማለት። ይሄው ሄደሽ ከኔ ጋር ኑሪ ብያታለሁ። አዎ መሪም ምን እንደተፈጠረ አንተ ያገባን ቶፋ መልስልኝ። በቃ መልስ እፈልጋለሁ። ቶፋ አንተን ለማጽናናት አንተን ለማስተካከል ብዙ መንገዶች አሉ። እየሞከርን ነው። እዚህ ሁሉ መቼም ይቻላል። ዝም በል አንተ ዝም በል በቃ አይመለከትም። አይመለከትም በቃ ዝም በል። እሺ ምንድን ነው የፈለግሽው? ነይ ቁጭ በይና ናግሪኝ። ይረጋጋሽ። ቁጭ በይና እሺ ምንድን ነው የፈለግሽው? መጀመሪያ አንቺ ከመናገርሽ በፊት እኔ መናገር የምፈልገው ነገር አለ። እኔ ከአንቺ እናት ጋር ምናምን መቃየም አልፈልግም። እሷ ማንንም አይቆይ አንዴ ላውራ በጀመረ እኔ የሚሰማኝን ነገር ልንገርሽ። የሚሰማኝ ነው በቃ እኔ እኮ ልታሳብደኝ እኮ በቃ ይኸውልሽ ሁላችንም የአንቺ ትዳር እንዲፈርስ አንፈልግ። ትዳርሽ መስመር እንዲስት ምናምን አንፈልግ። በእርግጥ እውነት ነው በሰዓቱ ምናምን ሁሉም ሰው ፍላጎት አልነበረውም እንድታገቢ። ልጅም ነበርሽ በሰዓቱ እና ሁላችንም ተጨንቀን ነበር በአንቺ ጉዳይ ላይ። ግን ደግሞ አሁን ሁሉ ጊዜ አልፎ በትዳር ረጅም ጊዜ ምናምን አሳልፈሽ ምናምን ነገር አሁን ላይ ምንም እንዳልተፈጠረ ምናምን ነገር ትዳርሽን እንድትፈቺ አንፈልግ። ከዛ እንግል ይልን እንጂ እንዳልሽው እኮ ነው። እንኳን አንቺ አብሮ አደጌ እህቴ ቀርተሽ ይቅርና ምንም ማላቃት ልጅ ምንም ስለምንም ማላቃት እንደው ምፈራትን አይነት ሴት እዚህ አስገብቼ ሳኖር የነበርኩ ሰው ነኝ። ያናል ቢግ ዲል ሆኖ አይደለም ነው እያልኩሽ ያለሁት። ቻናሉን ምናምን የምትይ ከሆነ ደግሞ እንኳን ይሄኛውን አይደለም የኔን እሰጥሻለሁ ከፈለግሽ። ሲጀምር እኔ አሁን ቻናል ምናምን ነገር እንደው ስትይ የመሰለኝ በቃ አሁን ኪያ ምናምን ነገር ነሶፊ ምናምን አውርተው ሰላም አልመሰልኳቸውም። አሁን በጣም ደህና ነኝ አልሐምዱሊላህ። በጣም ከምልሽ በላይ በጣም ደህና ነኝ። ግን ደህና የሆንኩኝ ስላልመሰላቸው በቃ የተወሰነ ጊዜ አንቺ መተሽ እዚህ ቤቱን ሞቅ ምናምን ነገር ብታደርጊ ምናምን ባርኪን መረሳት ምናምን መስሏቸው ሊሆን ይችላል። አላውቅም። እንደዛ አያስቡም ብዬ አላስብም። አሁንም ነገር ያለው ጠንቅቄ እዚህ ነገር ውስጥ ምንም የለም። ልጅቷ ይኸው አሁን ችግር እየፈጠረች ነው አይደለም? በቃ ታታኔ ሁልጊዜ ካንተ ጋር ሁልጊዜ ሰላም እንደማትሆኑ ታውቃለህ። ድሮ ልጅም እያላችሁ ሁልጊዜ ነው የምትጣሉት እናንተ። በቃ ችላ አትላት። ታስጨንቀኛለች ወይ በትክክል አትነግረኝ ጉዳዩ። የሆነ ነገር ከተፈጠረ ከሆነ ከተከሰተ በኋላ አምጥታ በአንድ ጊዜ ድምድም ታደርግብኛለች። እኔ ለማንም አይደል እንዴ ነፍሴን ህይወቴን የምሰጠው አይደለም ለሷ። ቶፋ ምን ያህል እንደምሳሳላት ታውቃለህ? እንደኔ ብሌን ነው ማየት። ግን ችግሮች ከተፈጠሩ በኋላ አይደል መጀመሪያ ንገሪኝ፣ አዋይኝ፣ አውሪኝ። ማንም ሰው ነው መጥቶ የሚያወራኝ በየጉዳዩ በየሁሉም ነገር። አንቺ እኮ እህቴ ነሽ። ለራሴ ከመኖረው በላይ አንቺ ኖራለሁ ይነገራል። አኩርፊኝና ለባብልሽ ሁልጊዜ ካንቺ ጋር መጫወት ያጠፋል ትካዜ። ወሬሽን እንዳባት ተመስጬ ላድምጥ እቴ ዓለሜ ቃልሽ የሚጣፍጥ እህቴዋ በሽንዳል መጣሽ ቀርምሽ አገባሽ ማለት እኮ ታላቅ ትንሽ ነው ተላይቶ ትገረፊያለሽ። በሳም ነገር ይፈልጋልሽ እንደዚህ እንድታረግሽ ነው ነው ዝም በይ። እሺ አሁን ንገሪኝ። ትነግሪኝ ነበር እኔ ጣልቃ ገቡ። እኔ ቁጭ በይ ያልኩሽ ሰዓት ምንድን ነው የምታወሪው? በቃ እዚህ ሆናለሁ።
እንሰራለን በቃ የራሴን ላይ በቃ ችግር የራሴን ላይ ምንድነው ቆይ ብለኝ ደስታሽ እሱን ታወራኛለሽ። በቃ እኔ በግል አወራታለሁ። እኔ አንተን ካላወራች እኔን ተናግረኝ ያያወራችኝ ያገኝ ግድ አይደለም ባይዘው እኔ ሄድሽ ነው ሄድሽ ግድ አይደለም። አንዳንድ ጊዜ ትዳር ካልሆነ ግድ አይደለም። እኔ ግድ ከሱ ጋር መኖር አለብሽ ምናምን ብዬ ምናምን እንደ ወንድም የማስጨነቅ አይነት ሰው አይደለም። አላስጨነቅሽ። ጉዳዩን አንቺ ፈቀድሽ ጊዜ አላህ ያለ ቀን ትነግሪናለሽ። በዛ ሰዓት ላይ ወንድሞቼ ናቸው ሊያወያዩኝ ይችላሉ፣ ሊያማክሩኝ ይችላሉ ብለሽ ያሰብሽ ሰዓት ላይ ትነግሪናለሽ። የዛኔ የምናግዝሽን ነገር እናግዝሻለን። እስከዛ ድረስ መናገሩን ካልፈለግሽ መፍተሽ እና ግዴታ አይደለም ነው የምልሽ። በዛ ላይ ደግሞ እኔ አላምንም። እንግዲህ ቤተሰብ ዱዓ ያላደረገበት ነገር፣ ቤተሰብ ያላመነበት ነገር፣ ያልፈቀደበት ነገር ምናምን ነገር የተባረከ ይሆናል ብዬ ማላምንም እንደ እውነታው ነው የምልሽ። ምናልባት ከዛ አንፃርም ሊሆን ይችላል ፌር ያደረገው አላውቅም። ብቻ ያው እንደ ቤተሰብ እንደ ወንድም ጉዳዩ በጣም የከረረ ነገር ካልሆነ እኛ ማስተካከል የምንችለው ነገር ከሆነ አስተካክለን ነው እና ማስተካከል የምንችል ከሆነ እናስተካክላለን። ግን እሱን እኛ ካወቅን በኋላ አሁን ምንም ስለ ጉዳይ ማውራትም አልፈልግም። ረጋ ስትይ ቀስ ብለን እናወራበታለን። እኔ ደግሞ እዚህ አንቺ እንድትቆይ ያልፈለኩበት ምክንያት ያ ብቻ ነው። በቃ እንደዛ ብለሽ ተረጂው። በጣም ብዙ ነገር አሳልፈናል እንዳወራሽው። አንቺ ሄድሽ ጊዜ ነው የኛ ነገር የተቋረጠው እንጂ ከዛ በፊት ምን ያህል ክሎዝ እንደነበረ ምናምን ነገር ታስታውሻለሽ። እኔስ በቃ ችግር የለውም ማለት እዚህ ትሆናለች ምናምን ነገር። አሁን ትንሽ ቤቱን ፏፏ ማድረግ ካለብን ምናምን ነገር ጊዜ ማሳለፍ ካለብን እናሳልፍና እናንተ ወደ በኋላ ትሄዳላችሁ። የምታዘገጃጅበትን ምግብ ማብሰል ምናምን ትፈልግ ከሆነ ምናምን ቦታዎችን ምናምን አሳያታለሁ። እንደሳለሽ ሁሉም ነገር በእንባና በጉልበት ማድረግ አይደል? በቃ አሁን መታባበል ከታ ድጋሚ ታስለቅሳት ነው ምንድነው? ምንም ነገር እኮ በቃ ችግር የለውም። እሺ ታወራኛለህ የሆነ ነገር አልጋ እንደዚህ የምትሆነው እና ታዲያ ቢያንስ ተቀምጠሽ እንዲህ የፈለኩት ይሄንን ነው እና አሁን ስለቻና ምንም ያወራሽ ነገር የለም። ብድግ ብድግ ልንገርህ እኔ ባለፈው ለታ ምናምን ነገር ዩቲዩብ ላይ ላይክ ዲስኮምፎርት እያደረገኝ ያለው ባርኪንግ በተደጋጋሚ ማየት ነው። ስለዚህ ኪዩም ቻናሉን ከተቀበለችኝ በኋላ ቻናሉ እንዳይሞት ምናምን ብላ እኔና ባርኪ ያሳለፍነው ቪዲዮ ምናምን በተደጋጋሚ የለቀቀችበት እንደነበር ትዝ ይላል አይደል? ስለዚህ እሱ ነገር በጣም እየረበሸኝ እንደሆነ ለኦዲየንስ ተናግሬ ነበርና ላይክ ቻናሉን የሚፈልግ ሰው ምናምን ካለ በቂ የሆነ ነገር መስራት የሚፈልጉበት ነገር ካለ አሳምኑኝና ልስጣችሁ ምናምን ብያቸው ነበር። ስለዚህ እሱንም ማየታ ሊሆን ይችላል ላይክ ለሌላ ሰው መስጠት ከሆነ ነው እዚህ ቤት ያለው ምናምን ነገር እያለች ነው። ግን ኖርማሊ እኔ እኮ ችግር የለውም እኮ አጣሪ ደረሰ እና ዱብዳ ታደርጋለች። ለአንተ ሁሉንም ነገር ማማከር አለብኝ ወይ? አዎ ሁሉንም ነገር ታማክሪኛለሽ። እስከዛሬ ሳታማክሪ ያደረግሻቸው ነገሮች ምን ያህል እንደሄዱ ተመልከቺ። ምን ያህል እንደዛ ከሆነ እኮ አንተም ሳታማክረን እኮ ብዙ ነገሮች አድርገሃል። ቆይ ለምንድን ነው ጥፋተኛ እያደረከኝ ያለው እኔም ብቻ እንዴ? ወይስ ሄዱ በጣም ጥሩ ጋይስ ስልክሽ ደግሞ እየጠራ ነው። እሺ ቶፋሉን ሁሉንም ጥያቄዎችን መጠየቅ አለብን። ሁሉንም ነገር ችግር የለውም። ማስተካከል ያለበት የሆነ ነገር አይሆንም ሲልሽ እንባሽን ተይ። እንባ ልጁ አላጅክ አለበት። በትክክል ተቀምጠሽ መነጋገር ማውራት ልመጂ። በቃ ተወኝ፣ አታስጨንቀኝ። በእናትህ አታስጨንቀኝ። እኔ ራሴ ጭንቀት አለብኝ። በቃ አታስጨንቀኝ። አልፈልግም። በቃ አታስጨንቀኝ። ቶፋኔ እንዴ ይሄው እነሱ ላይ ደግሞ የፈለግሽውን ነገር እንትን በይ። ምንድን ነው የፈለኩት? በቃ ምንድን ነው የፈለኩት ነገር? ለምን ትሄዳለህ? ምንድን ነው? ቆይ ቶፋ ምንድን ነው? እኔ ቤት አይደለም እኔ መምጣት አልችልም። እኔ እናንተ ቤት አይደለም። ሶማሌ ነው አፋር ነው ተወልደሽ ያደግሽው? እዚህ ከኛ ጋር እንደ ደግሽው እንደሳጫታ ምንድን ነው የሚለኝ? እንደ ራስ እኮ ነው የሚያስጨውኝ። እሺ አሁንም ረጋ በይ እንዴ። ታላቅሽ አይደል እንዴ? እና ታላቂ ቢሆንስ እንደፈለገ መሆን ይችላል እንዴ? እሺ አሁንም ረጋ ብለሽ አውሪ። እያጣጋሻለሁ። እሺ እንዴ አረ እንዴ መሬት ነው መስለስሽ። ስርዓትሽን ይዘሽ አናግሪኝ። ምንም እኮ አልነገርሽውም እኮ እንደ ታላቅ እንደ ወንድም እኮ መስማት ያለበትን ነገር እኮ አንድ ነገር አልነገርሽውም አይደል? ያወራሽ ነገር አለ እኮ በቃ እኔ ራሴ በቃ ጊዜ ሲደርስ እነግራቸዋለሁ አልሽኝ አይደል? በቃ ይሰማል ነው አይደል? እሱ የራሱ ጉዳይ ነው እንዴ? ምንድነው የራሱ ሁሉም ሰው የራሱ ጭንቀት አለበት። እና ታዲያ
ራሱ ጭንቀት ቢኖርበት እኔ አሁን እኮ ምንም ትልቅ ነገር እኮ አልጠየኩም። አማክሮኝ ብያለሁ፣ እንደዚህ አድርጉልኝ ብያለሁ እንዴ እንዴ በቃ አሁን ለክ ያለፈው ነገር አልፏል። አሁን በባለፈው ነገር ምንም ማውራት አንችልም። በባለፈው ነገር ምንም ማውራት አንችልም። ሪድ ለሚመጣው ነገር ግን ማስተካከል የምንችላቸው ነገሮች ማስተካከል አለብን። የሆነ ሰዓት ላይ ጊዜ ሰጠሽ ይሄን ማናገር የምትፈልጊበት ሰዓት ላይ ታናግረኛለሽ። ምክንያቱም እኔም አሁን እሜም ሁሉም ሰው ጉዳይ መስማት ግዴታ በቃ ማወቅ አለበት። መጨነቅ የለበትም። እቺ ልጅ ነገ ትመለሳለች አትመለስ ምናምን የሚሆን ከሆነ ሆነን የማይሆን ከሆነ መቼ ማንም መለስም በቃ ከዚህ በኋላ መቼ ማንም መለስ እኮ ማትመለሽበት ምክንያት ለኛ የሚያሳምን መሆን መቻል አለበት። ኮሱን ደግሞ ራሴ ተረጋጋ ነገሮችን በደንብ ሳረጋጋ እኮ ንገሪኝ ያልኩሽ እኮ አይደለም ግን የመስማት ግን እኛ መብት አለን አላችሁ። እኔ መቼ የላችሁም አልኩኝ። እኔ እኮ አሁን እዛ ማሰብም አልቻልኩም። ማዘር በጣም እንትን እያስጨነቀችኝ ያለችው ታውቃለች። ጀመር በእኛ ሃይማኖት እንደዚህ አይነት ነገር አይቻልም አይደለም። እንደዚህ ሁሉ ሰዓት ሁሉ ጊዜ ልቆይ ላስብ ይቅርና 1-2 ቀን እንኳን እዛ ላደርኩት እንዴት ስታንገበግበኝ እንደነበር እያወክ ነው እንዴ? እኔስ በቃሽ እናንተ አትረዱ እንዴ? በቃሽ በቃሽ ያለም ምን እዚህ ምግባት ስለምን እንዴ? አና አንሰራም እንደው እዚህ ምን በቃኛ ምን ተሰኘሽ ምንድነው እዚህ ናፍላ የትዛን የሚያፈል ሳሎን ነፈላ እዚህ መኝታ ቤት ነው ገበል ማንም ምግብ የሚሰራው እሷ ተሰረልሽ እየተሰረልሽ ሰነሰ አይ እኔ ዘነባ አይደለሁም። ይሄንን ምሳሌ አድርገው ሳይቀመጥ